ሰላም ሰላም ለክሙ አህዌ ወአህትያ ቤተሰብ ልሳነ ግዕዝ ወአፍቃሪያን ልሳነ ግዕዝ ፍጹም ሰላም ለእናንተ ይሁን እህት ወንድሞቼ፣ የግዕዝ ቋንቋ ወዳጆች፣ የግዕዝ ቋንቋ ቤተሰቦች። እስኪ ይህችን በግዕዝ ቋንቋ የተደረገች አጭር ቃለ ምልልስ አይተናት እንምጣና በመጨረሻም ትርጉሙ በአማርኛ ነግራችኋለሁ። እስከ መጨረሻ ተከታተሉኝ። ሰላም ለኪ እምየ እግዚአብሔር ሰባህ ለኪ ፎ አልኪ ይትአኮት እግዚአብሔር ሀዋይቲ ውእቱ ዘታውሪ ሀበት እይንት ምንት ግብር ብኪ ህየ ለአጥሮዮ አልባሳት ውእቱ ወለቴ ሰናይ እምየ ለመኑ ውእቱ ዘታጠሪ ለኪ ወለእህትኪ ውእቱ ወለቴ ሰናይ እምየ ተመየጢ በሰላም አሜን ወለቴ አንቲኒ ጽንህኒ በሰላም አሜን እምየ። ቪዲዮ ያያችሁትን ይመስል ነበር። አሁን ደግሞ ትርጉሙ በአማርኛ ልነግራችሁ ነው። ተከታተሉኝ። በመጀመሪያ እኔ ለእናቴ እንዲህ አልኳት፣ ሰላም ለኪ እምየ፣ ሰላም ለኪ እምየ፣ ሰላም ለኪ እምየ አልኳት። ይሄ ማለት ደግሞ ሰላም ማለት ሰላም ማለት ነው። ለኪ ማለት ደግሞ ላንቺ ይሁን፣ እምየ እናቴ። ሰላምና ለኪ በአንድ ላይ ሲሆኑ ሰላም ለኪ ሰላም ላንቺ ይሁን ማለት ነው። እምየ ስንጨምርበት ደግሞ ሰላም ለኪ እምየ፣ ሰላም ለኪ እምየ፣ ሰላም ላንቺ ይሁን እናቴ ማለት ነው። እሷም እንዲህ አለችኝ፣ እግዚአብሔር ሰባህ ወለቴ ፎ አልኪ እግዚአብሔር ይሰባህ ፎ አልኪ ወለቴ አለችኝ። ይሄ ማለት ደግሞ እግዚአብሔር ይሰባህ ማለት እግዚአብሔር ይመስገን ማለት ነው። ፎ አልኪ ወለቴ ማለት ደግሞ ፎ ማለት እንዴት ማለት ነው። ወአልኪ ዋልሽ። እፎና ወአልኪ በአንድ ላይ ሲሆኑ ፎ አልኪ እንዴት ዋልሽ፣ ወለቴ ልጄ፣ ለሴት ልጄ ስንላት ወለቴ እንላለን። ፎ አልኪ ወለቴ እንዴት ዋልሽ ልጄ ማለት ነው። ስለዚህ ሁሉም በአንድ ላይ ሲሆኑ እግዚአብሔር ይሰባህ ፎ አልኪ ወለቴ። ይሄ ማለት ደግሞ እግዚአብሔር ይመስገን እንዴት ዋልሽ ልጄ ማለት ነው። እኔ ደግሞ እንዲህ አልኳት፣ ይትአኮት እግዚአብሔር ሀዋይቴ ውእቱ ዘታውሪ፣ ይትአኮት እግዚአብሔር ሀዋይቴ ውእቱ ዘታውሪ አልኳት። ይሄ ማለት ደግሞ ይትአኮት እግዚአብሔር ማለት እግዚአብሔር ይመስገን ማለት ነው። ይትአኮት ማለት ይመስገን፣ እግዚአብሔር ማለት ደግሞ እግዚአብሔር ማለት ነው። ስለዚህ ይትአኮት እግዚአብሔር ሲሆን እግዚአብሔር ይመስገን ማለት ነው። ሀዋይቴ ውእቱ ዘታውሪ ማለት ደግሞ ሀበ ማለት ወደ ማለት ነው። አይቴ ማለት የት ማለት ነው። ውእቱ ነው፣ ዘታውሪ የምትሄጂው። ሀበና አይቴ በአንድ ላይ ሲሆኑ ሀበ አይቴ፣ ሀበ ማለት ወደ ከሆነ አይቴ ማለትም የት ከሆነ ሀበ አይቴ ሲሆን ወደ የት ይሆናል። ስለዚህ ሀበ አይቴ ውእቱ ዘታውሪ ማለት ወዴት ነው የምትሄጂው ማለት ነው። ሁሉም በአንድ ላይ ሲሆን ይትአኮት እግዚአብሔር ሀዋይቴ ውእቱ ዘታውሪ፣ ይትአኮት እግዚአብሔር ሀዋይቴ ውእቱ ዘታውሪ፣ እግዚአብሔር ይመስገን ወዴት ነው የምትሄጂው ማለት ነው። እሷም እንዲህ አለችኝ፣ ሀበ ትዕይንት፣ ሀበ ትዕይንት፣ ሀበ ትዕይንት። ይሄ ማለት ደግሞ ሀበ ማለት ቅድም እንዳልነው ወደ ማለት ነው። ትዕይንት ማለት ደግሞ ከተማ ማለት ነው። ስለዚህ ሁለቱም በአንድ ላይ ሲሆኑ ሀበ ትዕይንት ወደ ከተማ። እኔም እንዲህ አልኳት፣ ምንት ግብር ብኪ ህየ፣ ምንት ግብር ብኪ ህየ፣ ምንት ግብር ብኪ ህየ። ይሄ ማለት ደግሞ ምንት ማለት ምን ማለት ነው። ግብር ማለት ስራ ማለት ነው። ብኪ ማለት አለሽ ማለት ነው። ህየ ማለት ደግሞ እዚያው ማለት ነው። ስለዚህ ሁሉም በአንድ ላይ ሲሆን ምንት ግብር ብኪ ህየ፣ ምንት ግብር ብኪ ህየ ይሆናል። ይሄ ማለት ደግሞ እዚያው ምን ስራ አለሽ፣ ምን ስራ አለሽ እዚያው ማለት ነው። እሷም እንዲህ አለችኝ፣ ለአጥሮዮ አልባሳት ውእቱ ወለቴ፣ ለአጥሮዮ አልባሳት ውእቱ ወለቴ፣ ለአጥሮዮ አልባሳት ውእቱ ወለቴ አለችኝ። ይሄ ማለት ደግሞ ለአጥሮዮ ማለት ለመግዛት ማለት ነው። አጥሮዮ ማለት መግዛት ማለት ነው። ለማለት ደግሞ ለማለት ነው። ስለዚህ ለአጥሮዮ ማለት ለመግዛት ማለት ነው። ለአጥሮዮ አልባሳት ማለት ደግሞ ልብሶችን ለመግዛት ማለት ነው። ውእቱ ወለቴ ማለትም ነው ልጄ ማለት ነው። ሁሉም በአንድ ላይ ሲሆን ለአጥሮዮ አልባሳት ውእቱ ወለቴ፣ ለአጥሮዮ አልባሳት ውእቱ ወለቴ፣ ልብሶችን ለመግዛት ነው ልጄ ማለት ነው። እኔም እንዲህ አልኳት፣ ሰናይ እምየ ለመኑ ውእቱ ዘታጠሪ፣
ለመኑ ውእቱ ዘታጠሪ እሜ ለመኑ ውእቱ ዘታጠሪ እሜ አልኳት። ይሄ ማለት ደግሞ ለመኑ ማለት መኑ ማለት ማን ማለት ነው። ለማለት ቅድም እንዳልነው ለማለት ነው። ስለዚህ ለመኑ ሲሆን ለማን ይሆናል ማለት ነው። ውእቱ ማለት ነው። ዘታጠሪ የምትገዢው እሜ እናቴ። ሁሉም በአንድ ላይ ሲሆን ለመኑ ውእቱ ዘታጠሪ እሜ ይሆናል። ለመኑ ውእቱ ዘታጠሪ እሜ። ለማን ነው የምትገዢው እናቴ? እናቴ ለማን ነው የምትገዢው ማለት ነው። እሷም እንዲህ አለችኝ፣ ለኪ ወለእህትኪ ውእቱ ወለቴ። ለኪ ወለእህትኪ ውእቱ ወለቴ አለችኝ። ለኪ ወለእህትኪ ውእቱ ወለቴ። ይሄ ማለት ደግሞ ለኪ ማለት ለአንቺ ማለት ነው። ወለእህትኪ ማለት ደግሞ ለእህትሽም ማለት ነው። ውእቱ ወለቴ ማለት ደግሞ ነው ልጄ። ስለዚህ ሁሉም በአንድ ላይ ሲሆን ለኪ ወለእህትኪ ውእቱ ወለቴ። ለኪ ወለእህትኪ ውእቱ ወለቴ። ለአንቺና ለእህትሽ ነው ልጄ። ለአንቺና ለእህትሽ ነው ልጄ ማለት ነው። እኔም ደስ ብሎኝ እንዲህ አልኳት፣ ሰናይ እሜ ተመየጢ በሰላም። ሰናይ እሜ ተመየጢ በሰላም አልኳት። ሰናይ እሜ ማለት መልካም እናቴ ማለት ነው። ሰናይ ማለት መልካም ማለት ነው። እሜ ማለት ደግሞ እናቴ። ሁለቱም በአንድ ላይ ሲሆኑ ሰናይ እሜ መልካም እናቴ። ተመየጢ በሰላም ማለት ደግሞ በሰላም ተመለሺ ማለት ነው። ስለዚህ ሁሉም በአንድ ላይ ሲሆን ሰናይ እሜ ተመየጢ በሰላም አልኳት። ይሄ ማለት ደግሞ መልካም እናቴ በሰላም ተመለሺ ማለት ነው። እሷም እንዲህ አለችኝ፣ አሜን ወለቴ አንቲኒ ጽንህኒ በሰላም። አሜን ወለቴ አንቲኒ ጽንህኒ በሰላም። አሜን ወለቴ አንቲኒ ጽንህኒ በሰላም አለችኝ። ይሄ ማለት ደግሞ አሜን ወለቴ ማለት አሜን ልጄ ማለት ነው። አንቲኒ ማለት አንቲ ማለት አንቺ ማለት ነው። ኒ ሲጨመርበት ደግሞ አንቺም ይሆናል። ስለዚህ ጽንህኒ በሰላም ማለትም በሰላም ቆይኝ ማለት ነው። ስለዚህ ሁሉም በአንድ ላይ ሲሆን አሜን ወለቴ አንቲኒ ጽንህኒ በሰላም ይሆናል። ይሄ ማለት ደግሞ አሜን ልጄ አንቺን በሰላም ቆይኝ ማለት ነው። እኔም እንዲህ አልኳት፣ አሜን እሜ፣ አሜን እሜ አልኳት። ይሄ ማለት ደግሞ አሜን ማለት አሜን ማለት ነው። እሜ ማለትም እናቴ። ስለዚህ አሜን እሜ፣ አሜን እናቴ ይሆናል ማለት ነው። እሺ የጽዮን ገዝ ቤተሰቦች የዛሬ ቃለ ምልልሳችን ይህንን ይመስል ነበር። በሌላ ትምህርት እስከምንገናኝ በሰላም ቆዩ። ፈለው፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግም አትርሱ። በሰላም ቆዩ።